አላምንም። የሰው ልጅ በምንም ይምላል ራሱን ከሆነ ነገር ላይ ለማውጣት። ቢሮ መሄድ ትችላለች። ድንገት እዛ ቢሮ መሄድ እዛ ከነበሩ ሰዎች የወጡ የምታውቂያቸው ሰዎች አሉ ዛህራ። ምናልባት እነሱ ስልካቸው ላይ ኤኒ ኤቪደንስ ይዘው ከሆነ ምንም አይነት ማስረጃ ይዘው ከሆነ እነሱን መጠየቅ እንችላለን። ዛህራ ልጅ አለች እኮ ጠይቀ እስኪ ማስረጃ የሆነ ነገር በስልኳ ይዛ ከሆነ ጠይቃቸዋለሁ። ብዙ ልጆች የማውቃቸዋሉ። ማስረጃ ጠይቃ እሷ ቤት ገብቶ የወጣ ነው የምልሽ። እሷ ቤት ብቻ ነው ሴት ለሴት የምትሸጡት ወይስ ሁሉም እዛ ቢሮ የሚመጡት ሴት ለሴት የሚፈልጉ ብቻ ናቸው? ከሴትዮዋ ጋር ሳይሆን ከቢሮ የወጡ ልጆች አልችመስለኝ ነው። ከሴትዮዋ ጋር የሚወጡትን አላውቅም። እኔ የሄድኩት እነሱ ሰራተኛ የሚያመጣው ለዚህ ጉዳይ ብቻ ነው ወይ? የኔ ጥያቄ ሌሎች ሰራተኞች እዛ ቢሮ የሚኖሩ እንደዚሁ ሴት ለሴት ተሽጠው የመጡ ናቸው ወይንስ ሴትዮዋ እቺ አንቺ የደረሰችሽ ሴትዮ ብቻ ናት ሴት ለሴት የምትፈልገው? እኔ እንግዲህ ሀቢባዬ የደረሰችኝ ከአንድ ሁለት ቦታ ነው የጨመሩኝ። አንድ ቦታ ሲጨምሩኝ ያው እንደ ማንኛውም ሰው ስራ ነው የጨመሩኝ። የመጀመሪያ ሄድኩበት ይሄ ሁለተኛ ነው የገጠመኝ። ስለዚህ እቺ ሴትዮ ብቻ ናት እንጂ ሙሉ ለሙሉ አይመስለኝም። ለምን ብትይ ሌላ ቦታ የገባሁበት ጥሩ ነው፣ ጥሩ ገብቼ ወጥቻለሁ። የማንኛውም ሰው ለስራ ነው የገባው። እንደዛ ከሆነ ሙሉ ሴቱ እዛ ቢሮ ውስጥ ያለው ለእንደዚህ አይነት ጉዳይ ነው የሚሸጠው እኮ ስላልሽኝ ነው እኔ በጣም የተረበሽኩት። ሴትዮዋ ብቻ ከሆነች ይህ ቢሮ የሚያመጣውን ሰራተኛ ሁሉ ሴት ለሴት የሚሸጥ አይደለም ማለት ነው። ለምን ከመጀመሪያ እንደገባች ስታወሪ ቢሮ ከኢትዮጵያ ሴቶችን እያመጣ ሴት ለሴት ብቻ የሚሸጥ ነው ነው ያልሽው። ገባሽ? አይደለም። እኔ መጀመሪያ የገባሁት ሌላ ስራ ሲጨምሩኝ እንደ ማንኛውም ሰው ለስራ ነው የጨመሩኝ። ሁለተኛ ነው ይሄንን ነገር ያጋጠመኝ። እሺ አንቺ የገጠማቸው አንቺ እንደገጠመሽ እሷ ሴትዮ ቤት የደረሰው ሰው አይተሻል? አላየሁም። አያገናኙንም። አንዱ ቤት የመጣሽውን አንዱ ቤት አያገናኙም። የብቻ ነው የሚያስቀምጡት። እንዲያናወራም እንመከራለን። እሺ የመንፈስ ጭንቀት የያዛቸው ሰራተኞች እዛ ውስጥ የተዘጋባቸው ራሳቸውን ከግድግዳ ጋር የሚያጋጩ ምናምን ያልሻቸው ሴቶች ምን ሆነው ነው እዛ ቢሮ ውስጥ እንደዚህ ገጠመው? ባይ ቤት ውስጥ ነው፣ ከቢሮ ሳይሆን እገዛ መኖሪያ ቤታቸው አላቸው። የብቻቸው ቤት ምን እንዳጋጠማቸው አላውቅም። ያው ራሳቸውን የሳቱ ናቸው። ስንት ስራዋቸው አለ። ሁለት ልጆች ናቸው። ይጮሃሉ። ራሳቸውን የሳቱ ናቸው። ጭንቀት ነው የያዛቸው። እጃቸው ታስረዋል። ብረት ከአልጋ ቤቱ ብረት። አንቺ ከወጣሽ በኋላ እነዚህ እህቶች ለማዳን ለምን ለፖሊስ አልጠቆምሽም? እኔ ለፖሊስ ሀቢባዬ 984 ድረስ ደውያለሁ። ሀቢባዬ 984 884 ሌበር ነው እሱ። 884 ደውለሻል? ደውያለሁ። ደውዬ ራሱ ሚሚ ማናት? ሚሚን አስገቢያት ምትሉ ማናት? ሚሚ እኔ ነኝ ትበል። ማናት ሚሚ? እሺ በሚደርስልኝ ራሱ ደውዬ ጠይቄያቸው ብር እየወሰዱብኝ ነው እንደዚህ ነው ብዬ ጠይቄያቸው ፖሊስ መጥቶ ከስራ ቦታ ወስዶኝ ምንም ችግር የለ ብለው አለባብሰው ተቢሮ መልሰውታል። ፖሊሱም ያደረገልኝ ነገር የለውም ሀቢባዬ። ያልደረስኩበት ያልጫርኩት ነገር የለም። ምንም አላረጉልኝም። ግን ብሬንም ተወስዷል። የሰጡኝ ነገር የለም። እሺ ፖሊስ ለማንም ሰው ኢማራት ላይ እዛ ቢሮ ፖሊስ እንዲደውልልሽ አልጠየቅሽም? ከወጣሽ በኋላ ፖሊስ ጋር ደውሉልኝ አላልሽ? ፖሊስ ጋር ተደውዬ እኔ 884 መጥቶልኝ አልኩሽ እኮ ስራ ቦታ 884 ፖሊስ አይደለም ሌበር ነው ማሪ። ሰራተኛና አሰሪ ክህሎት ማህበር ነው። በሰራተኛና ፖሊስ የላከልኝ ፖሊስ ነው ሀቢባዬ። የላከልኝ ፖሊስ ነው። ፖሊስ ልኮልኝ ፖሊሱ ይዞኝ ቢሮ ሄደ። ችግርሽ ምንድን ነው አለኝ። እንደዚህ ያደረጉኛል ስለው በቃ ችግር የለውም ብሯን እንሰጣለን አሉ። ሆይ አሉ። ከዛ አንቺ ፖሊስ ደውለሽ ሌበር ደውለሽ እኛን ልታስገድኝ ነበር ተብዬ በዛም ብዙ ቅጥቀጣ ደርሰውብኛል እንጂ ምንም ያደረጉልኝ ነገር የለውም። ሌበርም ደውዬ ፖሊስ ወስዶኝ ብሬን እንኳን አሰጠኝ። ሀቢባዬ እኔ ብዙ ነገር አልፈኛል። ችግር የለውም። እንዳሳመኑት በምን ታውቂያለሽ?
ምን ብለው እንዳሳመኑ እንዴ ይዞኝ ሄደ እኮ ቢሮ ድረስ እኮ ይዞ ሄደ ራሱ ቀጥታ ይዞ ሄዶ ብሬንም እንዳይወስዱብኝ ብሬንም እኔ እየወሰዱብኝ ነው። ሁለተኛ እንደዚህ እያረጉኝ ነው እንደዚህ ያረጋሉ ብለው ችግር የለውም ጥሩ ስራ ፈልጋችሁ አስገቧት አላቸው። እናስገባታለን ነገ እናስገባታለን ምናምን ብለው ታዲያ በቃ ያረገልኝ ነገር የለም። ዝም ብሎ ነው የሄደው። ፖሊሶቹ ራሱ ሰለቻቸው ታውቂያለሽ። ምርር አላቸው በቃ ሰለቻቸውና እናንተ ስደውለውን በቃ እያመኑ በቃ አስገቧት ምናምን ብለው በቃ ምን አይነት ግድ የለሽ ፖሊስ ቢሆን ነው እንደዛ ብሎ ሄደ። በቃ ያለገልኝ ነገር ብሬንም ተቀማሁ። ሚሚ የምትባለው ማናት? ራሷን ችላ እኔ ሚሚ ነኝ ካላለች ከየት አምጥተን እናስገባት? ከየት እናምጣ? እቤቷ እንሂድ። ማናት ሚሚ? ማናት ሚሚ? ዝም ብላት ሚሚ ማናት? የት አለች? እኔ ነኝ ችግር ላይ ነኝ ትበል። ችግር ላይ ከሆነች የለ ሚሚ የሚባል ሰው እዚህ ጋር ከየት አምጥተን እናስገባት? ወይኔ ግን ፖሊስ ጠርታው ዝም ብለው ተስማሙ። ነገሩ እኔ የፖሊስ ነገር የበቃኝ በቀደም እንትና ብሯን ተሰርቃ ማስረጃ ስለሌለ ምንም ማድረግ አይቻልም ያሏት። በቃ ማስረጃ ከሌለ የለም ነው። እሷ ናት ሚሚ። ምንድን ነው ማስረጃ አላት? እንዴት ነሽ? ወይ እንዴት ነሽ? ሰላም በድምፅሽ ነው እኮ የማውቅሽ። ሁኔታ በሚለው ስሜት ትገኛለሽ። በተደጋጋሚ ሸር የመጣሁት ባለታሪክ አለ። ይህ ታሪክ እኔ ቤት ነበር ሀቦ የተጀመረው እና ለሙኒት ያደረስነው ቮይስ እንዳልሽው ነው እና ወደ አንቺ ያላመጣሁበት ኬዝ ይህንን እንደምትጠይቅ ያውቃለሁ። የእህታችን ልብ ግን ሁሌም የሚደማው የተለይ ነበር። እኔ ደግሞ የተፈጠረውን አላል ያለውን ሞር ትናንትና ነው ዝም ግፍ አድርጋ ያወጣችሁ በእህታችን ሳይንት ቤት በተዘጋጀው አዋርድ ምክንያት እያወራን እዛ ቤት ተወዳዳሪ ሆናለች እና በደረሰባችሁ ታሪክ ሲሆን ያኔ ነው እምባ እየተናነቀ ስዘረግፈው ሙሉን የሰማሁት። ሌላ ግዛት የጣርኩት ፓስፖርቷ እንዲመለስ ወደ ሙኒት አደርሻታለሁ እና ሙኒት ልንሄዱ ተነጋግረናል፣ ግን አልተቻለም። በወቅቱ ለምን ዛራ የምታወራው ምን አልሽ ማለት አሉማ እኔ ወደ ሙኒት ያደረስኳት በወቅቱ ስለ ፓስፖርቷ ነው። የደረሰብኝ አለ ትላለች እንጂ አውጥታ አታወራውም። ገባሽ? ለምን ስላት ስልኬ ተወስዷል። ዛራ እየተንፍሹ ነው የኛ ቃለን። ቆይ ስልኬ ተወስዷል። ለምን አንቺ ጋር ለመምጣት ሁሌም ቅድምም ብያለሁኝ በሳይንቷ ቤት ማስረጃ እንደምትጠይቂና እንደሚያስፈልግ እኔ የማውቀዋለሁ። ከአሁን በፊትም ሌላ የደረሰብኝ ኬስ ስላለ ሁሌም የምትናገረው ይሄንን ነው። ምን ትለኛለች? እህቶቼን አትርፉልኝ ነው ጥሪው። እኔ ደግሞ ትክክለኛውን ነገር እንዴት እናገኘው? አሁን የኛ ዓላማ በውስጥ ቢወራ የተሻለ ይመስለኛል፣ አንዳንድ ኢንፎርሜሽኖችንም ለመያዝ እንጂ ሀቡ ረዥም ሰዓት ብናወራውም ይሄ ነው መልሷ። ምክንያቱም እጇ ላይ ያለ ስልክ የለም። እኔ ኦልሞስት ለ4 ወር 3 ወር አውርቻታለሁ በትንሹ። ሌላ ያለብኝን ጥረት ሄጃለሁ ለማወቅ ቦታውን ምናምን። ግን ትልቁ ነገር ያለ ማስረጃ ምንም ነገር መጓዝ አንችልም። ምናልባት ቅድም ለሳይንቷ እንደነገርኳት በውስጥ መከታተል የምንችልበት ሌላ ያው ለአንቺ ማስረዳት አይጠበቅብኝም። ማግኘት የምንችል ከሆነ በዛ ተጉዘን ወደ ሀቡ ይዘነው ብንመጣ። ዛሬ ላይ ግን የእሷ ጥረት እህቶቿ እንዲድኑላት ብቻ ነው። የደሙ አሉ፣ የታመሙ አሉ፣ ውስጥ ላይ የአእምሮ በሽተኛ የሆኑ አሉ። እሷ ደሞዟን አልተሰጣትም፣ ፓስፖርቷን አልተሰጣትም። እኔ ጋም ነበረ ለሀቡ እንዳትነግሪ የሚለው ቮይስ። እንደ አጋጣሚ ሆኖ ግን ድንግል ማርያም በምታውቀው ተደለተ ከስልኬ ላይ። እኔም ስልኬ ፉል ሲሆን ያው ነጋዴ እንደመሆነ የመጠን ስልኬ ሲሞላ እኔ ደልታለሁ እና ለሀቡ ስለተባለ እሷም ጋር ሙኒቴም ጋር ኬዝ አይ ቲንክ ለምን ከሙኒት ጋር አውርተንበታል ለረዥም ጊዜ። ግን ፓስፖርቷን ልናመጣ እንጂ ይሄን አላወጣችሁም። ለምን ማስረጃ የላትም? ሀቡዬ ማስረጃዋን ነጥቀዋታል። ባዶ እጇን ናት። ከኔ የተባረረችው በአንድ ቅባት ምክንያት ሁላ ሌላ ስራ ከገባችበት ተባራለች እና ከባድ ችግር ውስጥ ነበረች። አይ ነው ዲፕሬሽን ውስጥ ነበረች። አይ ነው እኔ የምጥረው ከዲፕሬሽኑ አውጥቻት ተረጋግታ እንድትመጣ ነው። ይኸው ዛሬ መታለች ወደ አንቺ። ግን ማስረጃው የለም ሀቡዬ፣ እንዴት እናድርግ? ያንን በውስጥ ሰርተን ምናልባት ከደረስንበት ግን ልትቀበይን ቃል ግቢልን። በብዙ መንገድ መጓዝ እንችላለን። ገባሽ? እኔ ማስረጃ ከተገኘ ሚሚዬ ማስረጃ ከተገኘ እኔ ድምፅ ላለው እኔ ቪዲዮ ሰራለሁ ፎቶቸውን ለጥፌ። ስለዚህ ምንም ችግር የለም። ከእናንተ የሚጠበቀው ማስረጃ ማምጣት ነው። ያለ ማስረጃ እኔ ማንንም አላናግርም፣ ለምንም ነገር ድምፅ አልሆንም።
ያለ ማስረጃ አልችልም። ማስረጃ እጄ ላይ ካለ ግን እኔ ማንንም አልፈራም፣ ድምፅ ሆናለሁ። ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለን የሚለው ለምንም ማስረጃ አይሆንም። ለምን እንደዚህ ያላችኋት ብዬ ያንን ቮይስ ብልክ ለደላለዋ እንደዚህ ያልኳት ፓስፖርቷን ስለያዝኩባት ነው። ለሀቢባ እንዳትናገሪ ያልኳት ፓስፖርቷን መያዜ ነው። ዳትስ ዋይ ቮይሱ ለሀቢባ እንዳትናገሪ ፓስፖርትሽን እመልስልሻለሁ የሚልበት ምክንያት ፓስፖርቷን ስለያዝኩባት ነው የሚለው ነው ብላ ለእኔ የምታሳመኝ እኔ መልስ ሰጥቻለሁኝ። ቅድምም እና የጨነቀኝም ይሄ ነበር ወደ አንቺ ቤት ለመምጣት እንጂ በብዙ መንገድ መምጣት እችላለሁ። ሚዲያ ላይ እንደመዋሌ ግን ያለ ማስረጃ መያዝ የምንችልበት ኮንዲሽን የለም። አሁን ስታፈርጠው ሁላችንም ጨነቀን። በጣም ነው የምታነባው። ያው ታውቂዋለሽ፣ ስሜቱ ከባድ ነው። አሁንም እኔ እንደ ቅድምም ተናገር ያለው ብዙዎቻችን በብዙ መንገድ ያንን ቦታ ለማጣራት መሞከር፣ አንድ ቪዲዮ ያለው ሰው ለማግኘት መሞከር የኛ ጥረት ሊኖርበት ይገባል ብዬ አስባለሁ፣ እግዚአብሔር ከረዳን። ከዛ ውጭ ደግሞ እህቶቿን እሷ እንዳለችው ጓደኞቿ እዛ አካባቢ የምታወራቸውን ወዘት የመሳሰሉ አንድ ነገር እንዲያቀብሏት ማድረግ ነው። ከዛ በኋላ ወደ ህጉ መሄዱ ቀላል ነው የሚሆነው። ገባሽ? እኔ ለዛም ነው በዝምታ የመረጥኩት እና አንቺ ጋር ያልመጣሁት ትልቁ ነገር። ምክንያቱም መጥቼ ምን ልበልሽ ያለ ማስረጃ የትኛውን አድ ከአሁን በፊትም ገብቻለሁ ቤትሽ ከአንድ 2-3 በረዋን ጉዳይ 50 ሺህ ብር ሰረቅሽ ተብዬ አስታወሽ ማለት ነው። እና ዝምታ በሚል አካውንት ዝምታ በሚል ራሱ ነው ስሙን አንስቼው ነው። እና ይሄን ያለው አቡዬ መሟ ከባድ ነው። ግን ያው እንዳልሹ ነው። እስቲ ትሪት አድርገናት እንደተባባል ነው። በውስጥ ስልኳን ወስደሽ ስማቸውን የመሳሰሉ የቢሮ አድራሻዎቹ አላቸው፣ ካርድ አላቸው። በፓስፖርቱ አንገባና ያንን ለማምጣት በምንሄድ ሰዓት የምናየው ነገር ሊኖር ይችላል። እንደሰው አይመስልሽም? ስማርት ከሆነ ደግሞ የሆነ እውነት አለ፣ እንባ አላት፣ ችግር አላት አለባት። በደንብ ተረድቻታለሁ። ትልቅ ሰው ናት። ባይዘዌ ድምጿ እንደምትሰሚው አይደለችም። የ3 ልጆች እናት፣ ባለትዳር፣ ልጆቿን በጣም የምትወድና በስደት ከባድ ፈተና በእነሱ የተነሳ ተደብድባ ራቁቷን ወታ የምትለብሰው አታ የምትበለው አታ። እኔ የወልደ ጊዮርጊስን 25 ሺህ ብር ምናልባት ከደረሰኝ እባክሽ 50 ድርሃም አለኝ ስትለኝ አንድ ቅባት ልኬላት ነው ለአንዴና ለመጨረሻ ከስራ የተባረረችው ነገርሽ። እዛም ጠፍታ ስትሰራ ከዛ በኋላ ምንድን ነው የሆነው? እግዚአብሔር ይመስገን በዛች በቅባት ወጣ። አሁን መልካም ቤት ገብታ እየሰራች ነው። አሁን ላይ ወረቀቷን ለማስተካከል ነው ብዙዎቻችን የምንሮጠው። አቡዬ ለብዙዎች ድምፅ እንደምትሆኝ አውቃለሁ። ሁሌ ያዳምጥሻለሁ። ያው ግን አንቺ ጋር ቅድምም እንዳልኩት ማስረጃ ከሌለ ትርፉ መደራረቅ ነው የሚሆነው። ያንን ለማግኘት ሁላችንም እንጠራ። ዛራዬ ደግመን እናወራበታለን። በተቻለ መጠን ግን ከታች እየሰማችሁን ያላችሁ ሰዎች ይሄን አይነት ድርጊት የደረሰባችሁ ካላችሁ፣ ማስረጃ በእጃችሁ ላይ ያለ ካላችሁ እባካችሁ ኑና በጋራ እንዋጋ። ይሄንን ነው መልዕክት ማስተላለፍ የምችለው። ማስረጃ በእጃችሁ ያለ ደውላ ብታወራት ጥያቄ ካለሽ እቀበላለሁ። እሺ ምን ያመሰግናለሁ። ትከታተላታለች፣ አቡ ትከታተላታለች። አታደርጉ አንዴ ልንገራት። ደውላ ብታወራት ስምትሉ ብታደርገው ህጉ አይፈቅድልንም። ህጉ አይፈቅድም። ሰውን ያለ ፈቃዱ ቮይስ አድርጋችሁ ለህግ ማስረጃ መጠቀም አትችሉም። ወንጀል ነው። ጭራሽ እንደውም ራስን ያስጠይቃል። በፈቃደኝነት የተላከ ቮይስ ወይም ቪዲዮ ምናምን ከሆነ ብቻ ነው ለህግ ማስረጃ ሊሆን የሚችለው። ዛራ ስልክ ቁጥርሽን ለሶፊ ሞዴሬተር ይላኪላት እና ሚሚል አንቺ ምንም አይነት ጥያቄ የለኝም። ማስረጃ ካመጣንልሽ ድምፅ እንደምትሆኚ ቃል ግቢ ላልሽው ቃል ገብቻለሁ።